መዳም ቤት ውስጥ 1,000 እየተከፈላችሁ 800 ብር እየተከፈላችሁ ያልተለወጣችሁ ሴቶች፣ መዳም ቤት ውስጥ ያልተለወጥሽ ሴት ካንስሌሽን ተቀብዬ ወጥቼ ከመዳም ቤት ውጭ ወጥቼ ሰርቼ እለወጣለሁ ማለት ዘበት ነው። በጣም ዘበት ነው እያልኳቸው ነው። ወላሂ እውነቴን ነው። አይ ከጀርባ ሌላ ነገር ሰርቼ ምናምን ተጨማልቀሽ ምናምን ቆሽሸሽ ካልሆነ በስተቀር ውጭ ብትወጪ ይብስብሻል እንጂ አትለወጭም፣ ለውጥ አታመጪም። አሁንም ቢሆን መዳም ቤት ያላችሁ እህቶቼ አልረፈደም። መዳም ቤት ውስጥ እስካለሽ ድረስ አልረፈደም። ጸባይሽን አሳምረሽ ተለወጪ። እንዴት ነው መለወጥ? 20 ዓመት 30 ዓመት ሰርተሽ አልተለወጥሽም። ደክሞሻል። ብዙ ነገር አውቃለሁ። በቃ ደከመኝ ሰለቸኝ፣ እንዴት ነው የሚያዘው ብሩ ጠባል ላለ ምናምን ትላላችሁ ብዙዎቻችሁ ማለት ነው። እንዴት ነው አንድ እርምጃ ትላንትና ከኢትዮጵያ ለወጣለሁ ብለሽ መጥተሽ አንድ እርምጃ ሳትለወጪ ኢነርጂሽ የሚያልቀው የሚደክምሽ ነው። የምትደክሚበት ሰዓት አይደለም ይሄ ማለት ነው። ልንገራችሁ፣ እንዴት ነው የምንለወጠው? እንዴት ነው ገንዘብ መያዝ ሴፍ ማድረግ ያቃተን? ገንዘባችን ለምንድን ነው ሴፍ መሆን ያቃተው? ለምንድን ነው ጠብ ማለት ያቃተው? የራሳችን ስህተት ነው ማለት ነው። ልንገራችሁ፣ መዳም ቤት ውስጥ ለምሳሌ በቀን ቁርስ፣ ምሳ፣ እራት በነጻ ትበያለሽ። ዋይፋይ በነጻ ነው። ሻይ ቡና በነጻ ነው። ኦኬ፣ ክሬም ምናምን ኦኬ። አብዛኞች የሚገዛላቸውም አሉ። ልብስ ዩኒፎርም ምንም የሚገዛላቸው አሉ። ገባችኋል? ወይም ደግሞ መዳም ለብሳ ወለቀችም ልሰጠሽ ትችላለች። አብዛኞቻቸው ለብሰው የሚኖሩ ያ ነው። ገባችሁ አይደለ? ግን አንድ ነገር ልንገራችሁ፣ አይደለም ይሄ ልብስም የእነሱ ቡትቶ ምናምን ልበሱ እያልኳቸው አይደለም። ራሳችን ማጠብቁበት በብራችሁ አትበሉም። ሲጀመር እኔ አውቃቸዋለሁ፣ ኢትዮጵያውያን በብር በልተው አያውቅም። መዳም ቤት የሚሉ ሀተ መዳም ቤት ምግብ ባይኖር ማለት ነው እዚህ ቤት ውስጥ ምግብ የለም እንዴት ልውጣ ትላላችሁ እንጂ በብራችሁ ገዝታችሁ የምትበሉ ኢትዮጵያውያን የላችሁ። 105% ሊኖር ይችላል። 105% ማለት ነው። ምግብ ሳይሆን የእናንተ ገንዘብ የሚጨርሰው ምን እንደሆነ ታውቃላችሁ? ኢሉኝታ። የሆነ ታዋቂ ሰው ትተዋወቂያለሽ፣ ለዛ ሰው ግዴታ ድጋፍ ማድረግ አለብሽ። በገንዘብ ሳይሆን ድጋፍ የምታደርግለት ሽፎኑን በመግዛት በርበሬውን አላስፈላጊም በርበሬ በመግዛት የማትለብሽውን ሺቲ ቢጃማ ድሪያ በመግዛት ነው ገንዘብ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኩርቱ ዩቲዩብ አው የማትለብሱትን ሽፎን ድሪያ ምናምን ኮተት ምናምን ጫማው ምን አገሰሱ ሜካፕ ምን አይቀራችሁ ማትጠቀሙትን ትገዛላችሁ። ለምን? ሰው ይወደኛል፣ ሰው ያከብረኛል። ወላሂ ነው የምላችሁ። ለነሱ ድጋፍ ያላላቸው ሰዎች ማለት ትልቅ ደረጃ ላይ ላሉ ሰዎች፣ ከናንተ በላይ ላሉ ሰዎች ድጋፍ አታድርጉ። ሲጀመር የእናንተ ድጋፍ አያስፈልጋችሁ። ከናንተ በታች ከሆነ እዚህ ኦኬ ትንሽም ብትሰጡ ሰጠች ትባላላችሁ። ሰጠችም አትባሉ። ከፈጣሪ ታገኙታላችሁ። ገንዘባችሁን በረከት ያገኛል ያኔ ማለት ነው። እናንተ ትልቁ ምንድነው? ትልቁ ኪሳራችሁ እማትለብሱትን ልብስ ኮተቱ ምኑሽ አይቀራችሁ። መዳሞች ራሱ ሰልችተዋል። ኢትዮጵያውያን እኮ ፌስታል በፌስታል ነው ተብለናል። ፌስታል ይዘው ነው ትገዛላችሁ። ግን የምትለብሱት ልብስ ራሱ ከሰውነታችሁ ጋር በፍጹም የሚሄዳል። ይሄ ዩኒፎርም ይሻለዋል ለምትገዙት ሽፎን ማለት ነው። ወላሂ እውነቴን ነው። እኔ አሁን አረብ ሀገር ከመጣሁ ጀምሬ አንድ ቀን ሽፎን ገዝቼ አላውቅም። ለምን? ሽፎን አልወድም ሲጀመር። ብገዛም ደግሞ ከአንድ በላይ አልገዛም። ሹፍ አይለም። እኔ ያለሁት መዳም ቤት ነኝ። አልወጣ አልዘንጥ ምናልን ልውጣ ልዘንጥ ካልሽ እኮ ማሬ ብር ስንት ብር ነው? ለምሳሌ አንድ ቀን ልውጣ ካልኩኝ እኔ ከ300 ከ400 ብር እዚህ ግባ በማይባል ጨርሼ እመጣለሁ። ታክሲውስ ምኑስ። ስለዚህ እናንተ ገንዘባችሁን ያቺ የምትመጣዋ 800 ድርሃም እንዴት አድርጌ ላብቃቃት? እንዴት አድርጌ እኔ ለምሳሌ በ100 ብር ወላሂ ነው የምላችሁ፣ በ100 ብር ሻምፖ፣ ክሬም፣ ዋዝሊን ምናምን እገዛለሁ። 4 ወር ነው የምጠቀመው። ለፊቴ ፈሳሽ ሳሙና ነው የምጠቀመው። በ8 ብር ነው ምናምን ገዝቼ ወላሂ ነው የምላችሁ ድፍን 2 ወር ነው የተጠቀምኩት። ድፍን 2 ወር ማለት ነው። አያችሁ፣ አቅማችሁን እወቁ። ይሄ ለመታየት አትጣጣሩ። ነገ ለመታየት የተጣጣራችሁበት ቦታ አትታዩበትም። ማንም አያስታውሳችሁ። ዛሬ አንቺ ለምስኪን ብትሰጪ ለምስኪን እኮ ካለሽ 50-20 ድርሃም ኢትዮጵያ ለዚህ ምስኪን ስጡልኝ ብትይ ማለት ነው ያ ምስኪን መጥቶ ውለታሽን ባይከፍልሽ አላህ ሱብሓነሁ ወተዓላ ውለታሽን ይከፍልሻል። ለመታየት ምንም ነገር አታደርጉ። ኪሳራ ነው ትርፉ ማለት ነው። ትርፉ ጸጸት ነው። ይሄ ያላስፈላጊ ሰርግ ቲክቶክ ላይ ለሚበተኑ የሰርግ ካርዶች ተከትላችሁ አትግቡ። እዛ መግባ 100 ብር 150 ብር ትከፍያለሽ።
ለዛ ሰውዬ ደግሞ ስጦታ ልስጥት ያለሽ ትሰጫለሽ። አንቺ እኮ ደሞዝሽ 800 ኦር ደግሞ 1000 ብር ነው። ከደሞዝሽ 400 ብር ቢቀነስለት አስቢው ስንት እንደሚቀር። የማይመጥናችሁ ቦታ አትዋሉ። እኔ አሁን እስካሁን ማህበራዊ ኑሮ የሚባል የለኝም ሲጀመር ማለት ነው። ራሴና እህቶቼ እናቴ ነው ከእነሱ ጋር ነው በቃ ኮሚኒኬት ማደርገው ማወራው። እነሱ እንኳን ወጪ ካስፈልጋቸው ለምንድን ነው የሚያስፈልጋቸው ብዬ ሴፍ መዝግቤ ሂሳብ አድርጌ ነው የምሰጣቸው። ሂሳብ አድርጌ ነው የምሰጣቸው። ለምንድን ነው ሂሳብ ማላደርገው? ዛሬ ላይ እንደፈለገ ከበተንኩላቸው የኔ ጠባቂ የኔ እስረኛ ነው የሚሆኑት። እንዳይሰሩ ራሳቸውን እንዳይለውጡ ነው ማደርጋቸው። ግን ያቃታቸው ያሸነፋቸው ነገር ካለ እኔ ሰፖርት ባደርግ ኖርማል ነው፣ ችግር የለውም። ሁሌም አይደለም 20 ሺህ እና ምናምን ኖ፣ በአመት አንዴ 20 ሺህ ሰፖርት ላደርግ እችላለሁ። ግን አመት በል ምናምን ሰፖርት ላደርጋቸው እችላለሁ። ከዛ ውጭ ግን የሚበሉት የሚጠጡት ነገር ያው አብዛኞቻችን ተወልደን ያደግነው ክፍለ ሀገር ነው፣ መሬት አለ። ሀታ ከተማ ውስጥ በወር 10 ሺህ ብር ቤት ተከራይታችሁ የምትኖሩ እህቶቼ ገንዘባችሁን እንዴት ማውጣት እንዳለባችሁ፣ የቤት ክራይ ስንት ነው፣ አስቤዛ ስንት ነው። ድሮ ቤተሰቦችሽ ቤት ክራያቸውን አስቤዛቸውን ችለው ነበር የሚኖሩት አይደለ? ዛሬ ደግሞ አንቺ አስቤዛቸውን ቻይ በወር። ከዛ እነሱ ቤት ክራይ ይቻሉ፣ የቡና የጨው ምናምን የድር የማህበራዊ ኑሮ ይቻሉ። ገባችሁ አይደለ? እዚህ አረብ ሀገር አንቺ ገረድ ነሽ። ገረድ ማለት ነው ሰው ቤት ነው እየሰራሽ ያለሽው። ገረድ ስላችሁ ደግሞ አትቆጡ። እኔም ሰው ቤት ነው የምሰራው፣ ገረድ ነኝ እኔ ራሱ ማለት ነው። ራሳችን ከሰው ቤት ነፃ እስካላወጣን ድረስ የቱ ጋ ነው እኛ ከሰው የተሻለ ይሆን ነው? የቱ ጋ ነው እኛ መታየት የሚያምርን? መጀመሪያ ራሳችን ለፍተን ጥረን ግረን ብራችንን ወጪያችንን ገቢያችንን መጥነን አስበን ከሰው ቤት ራሳችን ነፃ ማድረግ አለብን። ከዛ በኋላ ደግሞ ሰፖርት አድርጋቸዋለሽ። አብዛኞቹ 10 ዓመት ምናምን ሰፖርት። አሁን ምንድን ነው የምንባለው እኛ? የአረብ ሀገር ሴት እኮ ለሰው ብላ እንዴት እንደምትቀልጥ ምናምን ምን ያደርጉልሻል? እንደዛ ብለውሽ ብቻ ነው የሚቀሩት። ነገ አንቺ ቤትሽ ላይ ሊጎልብሽ መጥተው ይሞሉልሻል ወይ? አይሞሉልሽም። ዞር ብለውም አዩሽም። ዛሬ የሚዲያ ሽፋን ራሱ የሚሰጠው ከ105% ራሱ አይሆንም። የመዳም ቅመም ምናምን አብዛኛው የመዳም ቅመም ስቅስቅ ብላ ስታለቅስ ማንም ዞር ብሎ አያትም። ማንም እሷ እኮ ሰፖርት ስታደርግ ኖራለች አይባልም። ገባችሁ አይደለ? ስለዚህም ገንዘባችሁ እንዴት ማውጣትና ማስገባት እንዳለባችሁ ወቁ ነው። አንቺ እነዛን ብሮች ወጪ ሳታወጪ ያገኘሻቸውን ብሮች ሴፍ ማድረግ፣ አንድ እርምጃ መራመድ፣ አንድ እርምጃ ለውጥ ማምጣት ካልቻላችሁ እርግጠኛ ነኝ ከመዳም ቤት ወጥታችሁ መቼም ለውጥ አታመጡ። አስረግጬ ልንገራችሁ። ግን መዳም ቤት ያላችሁ እህቶቼ አሁንም ቢሆን ጊዜው አልረፈደም። ጤና እስካለሽ ድረስ 20 ዓመትም 30 ዓመትም ሰርተሽ አላለፈልሽም። ግን ዛሬም ጊዜ አለሽ፣ በህይወት አለሽ። አንቺ በህይወት አለሽ፣ ወጣት ነሽ። አሁን ላይ መዳም ቤት ውስጥ ያለሽ እህቴ ማለት ነው። ወላሂ እውነቴን ነው። ብር ብዙ ስላገኛቸው አይደለም። በሚሊየን የሚያገኙ አሉ ያልተለወጡ። በሚሊየን ስለተከፈለሽ አይደለም፣ በዶላርም ስለተከፈለሽ አይደለም። አያያዝ ይወስነዋል። አያያዝ ማለት ነው። አገር ቤት ላይ ማለት ነው 100 ብር ለሳምንት ይጠቀሙታል እነሱ ሰርተው ካመጡት ማለት ነው። እናንተ ካልሰጣችሁ በስተቀር አጠቃቀማችሁን አስተካክሉ። የገንዘባችሁን አያያዝ አስተካክሉ። ገንዘብ ለማን ነው ምልከው፣ ለማን ነው እማወጣው የሚለውን አስቡበት። ገባችሁ አይደለ? ለምሳሌ መዳም ቤት ውስጥ በወር 40 ሺህ ብር እንበለው፣ በወር 40 ሺህ ብር ነው የምታገኙ እንበለው። ቤተሰቦችሽ 10 ሺህ ይፈልጋሉ እንበል። 30 ሺህ አታስቀምጪ። የሻምፖ የሆነ ነገር ትቀንሻለሽ።